ነበረ። ደብተራ ማለት ምን ማለት ነው? ተክስም ክርስቶስ ሰው ከሆነ በኋላ ግን እግዚአብሔር የመረጠው ሁሉ ካህን ይሆናል። እግዚአብሔር የመረጠው ሁሉ መንግስት ይሆናል። ግን መመረጡን እግዚአብሔር ይስጠን። እስቲ የሚመረጥ ሰው እግዚአብሔር ይስጠን። ዛሬ ስለሚሰዋው ስለ ንጉሳችን መለኮት ከሥጋ ጋር ተዋህዶ ህብስቱ ተለውጦ ሥጋ መለኮት፣ ወይኑ ተለውጦ ደመ መለኮት አድርገን የምንበላው የምንጠጥ ሁለት ታላላቅ አንጋፋ ሊቃነ ጳጳሳት ተነሱና ተናገሩ። ለምን ነው እመቤታችን ቤዛ የማትባለው? እንዴት ቤዛ አትባልም? ከሷ የነሳውን ሥጋ እኮ ነው የምንበላው አሉ። ብፁዕ አቡነ እንድርያስ የቀለሙ ቀንድ፣ እንዲሁም ደግሞ ብፁዕ አቡነ ሕዝቅኤል በመናደድ እጃቸው እየተንቀጠቀጠ የትርጓሜው ባለቤት የዜማውን ባለቤት ታላቁ ሊቅ ብድግ አሉና ሁለቱ ተናገሩ። ምን አለ አንዱ መናፍቅ እኮ ነው። በእናቴ ስም ቤተ መቅደስ ይሰራለ በፊልጵስዩስ እንሆ ዛሬ ሊቃውንቱ ያሉት ተቀደሲ ወንሲ ኃይለ ኦ ቤተ እግዚአብሔር ያላት ዛሬ ነው። እነሆ አንቺ ቤተ እግዚአብሔር የእግዚአብሔር ማደሪያ ተቀደሲ ክበሪ ተለይ ከሌላው ተራ ቤት ተለይ አለዋል። ወንሲ ኃይለ የመለኮትንም ኃይል ገንዘብ አድርጌ እንዲህ ካሉ በኋላ ወደዛ ወረዳሉና በሶስት ድንጋዮች ነው ወይ ለመለሙ ታይተ እደው ላይለ እደው ይሆሙል ሐዋርያት ሶስት ድንጋዮች ተጠርተው መጡና እየለመለሙ ከሐዋርያት እጅ እየለመለሙ ቤተ መቅደስ፣ ሐዋርያት እጅ እየለመለሙ ቅድስት፣ ከሐዋርያት እጅ እየለመለሙ ቅኔ ማህሌት፣ ሶስቱን በአንድ ጊዜ ምን አለ ሊቁ ሲዘምር ታዲያ እንዲህ አለ ለዛቲ ቤት ሳረራ አብ ቀዲሙ አለ፣ ለዛቲ ቤት ሐነጻ ወልድ አለ፣ ለዛቲ ቤት ወፈጸማ መንፈስ ቅዱስ። እችን ቤት አብ ሰራት፣ እችን ቤት ወልድ አነጻት፣ እችን ቤት አለ መንፈስ ቅዱስ ፈጸማ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ተቀደሲ ወንስኢ ኃይለ ኦ ቤተ እግዚአብሔር፣ የእግዚአብሔር ቤት የእግዚአብሔር ማደሪያ ቤተ ክርስቲያን ሆይ ኃይልን እጅ ገንዘብ አድርጊ። ኃይል ከዚህ በኋላ መለኮታዊ ኃይልን ልበሽ የሚል በሊቃውንቱ የተዘመረ በቅዱስ ያሬድ መዝሙር ላይ ሊቃውንተ ቤተ ክርስቲያን ሲናገሩት በነበረው መነሻነት እንናገራለን ማለት ነው። ቤተ ክርስቲያናችን እንግዲህ ዛሬ ህንጸተ ቤተ ክርስቲያን ወይም የቤተ ክርስቲያን መሰራት ተብሏል። ትናንትና በሃያ ቤተ ክርስቲያኒቱ የተሰራችበት ሲሆን ዛሬ ደግሞ በእመቤታችን ስም በእመቤታችን ታቦትነት ቤተ ክርስቲያን ሥጋ መለኮት ደመ መለኮትን ለምእመናን በራሱ እጅ ቀጥሎ በሐዋርያት እጅ እስከ ዕለተ ምጽአት እንድትቀጥል የተረጋገጠበት ቀን ነው ዛሬ ምእመናን። ስለዚህ ቤተ ክርስቲያናችን ስርዓታችን ሁሉ ሰማያዊ ነው ምእመናን። የኛ ስርዓት ምድራዊ አይደለም። ለዚህ ነው ቤተ ክርስቲያን ነቅናቂዋ ሁከቷ ብዙ ቢሆንም እማትቀለበሰው እስከ ዕለተ ምጽአት ድረስ እንዲህ እያለች 40 ዘመን በዲዮቅልጥያኖስ ታውካ ብትኖር ቤተ ክርስቲያን ያልጠፋችው በደሙ የመሰረታት በመሆኑ ነው። ምእመናን እንዲህ ይላል እሱ ራሱ በወንጌሉ ሲያስተምር በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ሲናገር በተለይ ፓትርያርክነቱ የተረጋገጠለት ቅዱስ ጴጥሮስም በዚህ ዕለት ነው ይላል። ለምን? በአማናዊቷ ቤተ ክርስቲያን በአማናዊው ቅዱስ ሥጋ ክቡር ደም ስልጣኑ የተረጋገጠለት ቅዱስ ጴጥሮስ በዚህ ዕለት ነው እና ምን ይላል እሱ? መነ ይብልዎ ለወልደ እጓለ እመሕያው
የሰውን ልጅ ሰዎች ማን ነው የሚሉት ብሎ ጠይቆ ነበረ። ማን እንደሚሉት ከሦስቱ አካላት አንዱ አካል ሥጋ ለብሶ ወደዚህ ምድር ወርዶ እየተመላለሰ ስለነበር ግማሾቹ ሰው ነው ወይ እያሉ ሐዋርያት እንኳን ሳይቀሩ ይጠራጠሩት ነበረ። አምላካችን በላ፣ ጠጣ፣ ተኛ፣ ተነሳ፣ ሄደ፣ መጣ፣ ደከመ የሚሉ ለሥጋ የተሰጡ ስላሉ ያን በማየት ሐዋርያት እንኳን መንፈስ ቅዱስ እስኪወርድላቸው ድረስ ሐዋርያትም ይጠራጠሩ ነበረና ከዕለታት አንድ ቀን ቂሳርያ ላይ ጉባኤ ሠራ። ጉባኤ ሰርቶ እያስተማረ ሳለ ጥርጥራቸውን በልቡናው ስላወቀ ጠየቃቸው። መነ ይብልዎ ለወልደ እጓለ እመሕያው፣ የሰውን ልጅ ሰው ማን ነው የሚለው ብሎ ጠየቁ። ማን ነው የምትሉኝ ቢላቸው ይደነግጣሉና፣ ስለዚህ ማን ነው የሚለኝ ሰው ብሎ አርቆ ጠየቃቸው። ቦለ ይብሉከ ኤርምያስሃ፣ ኤርምያስ ነው የሚሉ አሉ። ንጽሕናውን ቅድስናውን አይተው ወቦለ ይብሉከ ዮሐንስሃ መጥምቀ፣ ዮሐንስ መጥምቅ ነው የሚሉህም አሉ። ንጽሕናውን ቅድስናውን አይተው በተመሳሳይ ወቦ ካል፣ ሌሎችም ደግሞ ከነቢያት አንዱ ነው የሚሉ ማለት ሙሴ ኢያሱም የሚሉ ይኖራሉ ብለው ጠየቁት። አንተ ሙሰኬ መነ ትብሉኒ፣ እናንተስ ማን ትሉኛላችሁ? ወይስ ከዊነ በምን አኳኋን አለ ትሉኛላችሁ አላቸው። ቅዱስ ጴጥሮስ ብድግ አለና አንተ ውእቱ እስከ ክርስቶስ ትታነጽ መቅደስ ወእምዝ ትትመዘበር፣ እስከ ክርስቶስ መቅደስ ትሰራለች ከዛ በኋላ ትፈርሳለች ተብሎ የተነገረልህ የሕያው እግዚአብሔር አብ የባሕሪ ልጁ፣ የአምላክ ልጅ አምላክ የባሕሪ አምላክ ነህ ብሎ በዚህ ላይ መሰከረ ይላል። አምላካችን ደስ አለውና አንተን ሥጋዊ ደማዊ መምህር አላስተማርህም፣ ያስተማረ አባቴ ነው ብሎ ካመሰገነ በኋላ ስለዚች ቤተ ክርስቲያን መሰረታዊ የሆነ ቃል አስቀመጠ። እንዲህ አለ፣ አንተ ኮክ አለው፣ አንተ አለት ነህ ወይም መሰረት ነህ። ወዲህ በዛቲ ኮክ አሃንጻ ለቤተ ክርስቲያኔ፣ ባንተ መሰረትነት ቤተ ክርስቲያኔን እሰራታለሁ። ምእመናንን ቤተ ክርስቲያን መስዋዕት የሚቀርብባትን ቤተ ክርስቲያንን በቁሙ ምእመናንን በአንተ ስልጣን ምእመናንን ባለቤት አድርጌ እስከ ዕለተ ምጽአት ተጠብቃታለሁ አለና ወአናቅጸ ሲኦልን እያንቀለቅልዋ ነው። አንተ ይሄ ነው ቀጥ አድርጎ ዛሬ ይዞት ያለው አናቅጸ ሲኦል፣ የሲኦል ደጆች ነቢያቱ ተንጎደጎደ። ይሄ ዘመንማ ክፋቱ የነቢያቱ ብዛት፣ ምክንያቱም ድካም የለውማ። ነቢይ ለመሆን ከሰው መለየት መብቃት ጸጋ ማግኘት አለ። አሁን ድካም የለም እኮ ብድግ ብሎ ነቢይ ነኝ። እኔ ማዝነው ተከታዩ ነው። እኔ የሚያሳዝነኝ ተከታዩ ብቻ ነው። ሰው ዛሬ የዕለት ጉሮሮውን ለመሸፈን አንዱ ያፍናል፣ አንዱ ይሰርቃል፣ አንዱ የማያደርገው ነገር የለም። ሰው ገሎ በልቶ የሚያድር አለ። ይሄ ደግሞ አሰፍስፎ በነቢያት አምሳል ነቢይ ነኝ በማለት ንግዱንም ያጧጧፈበት ዘመን ነው። ንግድ ነው ለራሱ ችግር የለም፣ እሱ እኮ እየነገደ ነው ያለው። እኔ የሚያሳዝነኝ ግን ተከትሎ ፈዞ አሜን ሲል የሚውለው ብቻ ነው የሚያሳዝነኝ። አያሳዝናችሁም? ምመና በጣም ያሳዝናል እኮ። ስለዚህ ምን ብሎ ነበር? የሲኦል ደጆች አይችሏትም። እስቲን ይዘርዘሩ። የሲኦል ደጆች ሲዘረዘሩ ወይም ሲተነተኑ እነማን ናቸው? አንደኛ አሕዛብ፣ ሁለተኛ አይሁድ፣
ሶስተኛ አጋንንት፣ አራተኛ መናፍቃን ናቸው። እነዚህ አለ እስከ ዕለተ ምጽአት በደሜ የመሰረትኳትን ይህችነት በአንተ ስልጣን ላይ ያቆምኳትን ቤተ ክርስቲያን እስከ ዕለተ ምጽአት አይነቀንቋትም። ክብር ምስጋና ይግባው ለመድኃኔዓለም። እውነት ነው መነገራቸው። ይገርማቸዋል። አይችሏትም ስላለ እንጂ ዛሬ በዚህ ዘመን አይደለም ቤተ ክርስቲያን የምትወርድ። ለምን? ሰው እየሞተ ነው፣ ቤተ ክርስቲያን እየተቃጠለ ነው፣ ብዙ ግፍ እየደረሰ ነው። አዎ ዛሬ ነው። 40 ዘመንሳ በዲዮቅልጥያኖስ 40 ዘመን ሙሉ ምዕመናን አልታረዱ። 40 ዘመን ሙሉ ቤተ ክርስቲያን አልተቃጠለችም። ዘመኑ ዘመነ ሰማዕታት ተብሎ ከክፋቱ ከመከራው የተነሳ ዘመኑ ምን ተባለ? 40ው ዘመን ምን ተባለ? ዘመነ ሰማዕታት፣ የመከራ ዘመን ተባለ። እግዚአብሔር ሳያውቅ ሳይሰማ እንዲሁ ዝም ብሎ አይደለም። ማን ፍጠር ብሎ አስገድዶት ፈጥሮት ዓለሙን? ከዛስ ግድ የሌለ ሆኖ ይሆን የኛ አምላክ እግዚአብሔር? ለኛ ማይጨነቅ ሆኖ ይሆን? ዝናሙን የሚሰጥ ፀሐዩን የሚሰጥ ገና ሳይፈጥረን የኛን ምግብ አዘጋጅቶ ከእሑድ ጀምሮ እስከ ዓርብ አዘጋጅቶ ያስቀመጠ እግዚአብሔር ሃይ ያላለው ያልተነሳው ዝም ያለው የሌለው ነው። ሞኞች ናቸው። አንደኛ እኛ በክርስትናው አልሄድንበትም። እውነት እንነጋገር፣ በክርስትናው ዓለም አንሄድም። እየሄድን አይደለም። እኛ እሱ በሚለው መንገድ እየሄድን አይደለም። ነገር ግን ከዛ መካከል ምን ያደርጋል? መከራው ሲመጣ ዝም ይላል። ለምን? በሃይማኖቱ መንገድ ያልሄዱ ሰዎች ምናልባት በዛ ላይ ሰማዕትነትን አግኝተው የሰማዕትነት ክብር እንዲያገኙ እግዚአብሔር ዝም ብሎ የሚታገስበት ጊዜ አለ። 40ውንም ዘመን ዝም ያለ ለዚህ ነው ወገኖች። ስለዚህ እግዚአብሔር ልቡናችንን ወደሱ መልሰን ለምነነው አንድ ቀን በቸርነቱ እንዲያየኝ ግን የሱ ፈቃድ ይሁንልን። ሌላ ምንለው ነገር የለም። ምዕመናን እንግዲህ እቺ ቤተ ክርስቲያን በደሙ የተመሰረተች ናት ብያለሁ። ከዚህ በኋላ መነሻዋ ምን ነበር ካለ መነሻዋ ሰማይ ነው። ከዚህ ይዘን የተወሰነ ብዬ ልጨርስ። መነሻች ቤተ ክርስቲያን ስርዓተ ሰማይ ስርዓተ ምድር ተሰራ በስርዓተ ሰማይ ነው። ይህ የምድር ስርዓታችን ሁሉ የተሰራው በሰማያዊቷ በኢየሩሳሌም ወይም በጽዮን ነው የተሰራው። ለዚህ ነው ሁልጊዜ ደጋግሜ እንደምናገረው ቅዱስ ያሬድ ለመጀመሪያ ጊዜ በጾመ ድጓ ያስቀመጠው አንድ ቃል አለ። ስለዚህ ቤተ ክርስቲያን ደብተራ ኦሪት ተብላ ነበር፣ ምኩራብ ተብላለች፣ መቅደስ ተብላለች። መጨረሻ ዛሬ ቤተ ክርስቲያን ተብላ ተረጋገጠች። እነዛ እስከ ቤተ ክርስቲያን ነበሩ። ለዚህ ሲናገር ተያይዞ እንዴት እንደመጣ ቅዱስ ያሬድ ሲያስረዳ ሊቁ የትርጓሜውም የዜማውን ባለቤት ቀዳሚያ ለጽዮን ሰማየ ሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ ይላል። ቀዳሚያ ለጽዮን ያላት የዘረዘራት ቀዳሚያ ለጽዮን የተባለችው ጽዮን ኢየሩሳሌም፣ ጽዮንም ኢየሩሳሌም ደብረ ጽዮንም ቢል ተመሳሳይ ነው። አንዲት ኢየሩሳሌም ናት። በቃ እቺ ኋላ መንግስተ ሰማያት የምትሆነው እግዚአብሔር ፈጥሮ መጀመሪያ ያክፉ ዲያብሎስ እንዲቀመጥባት ትልቅ ቦታ ባይሰጠኝ ካድኩት እንዳይል ለሱ ሰጥቷት የነበረ መጨረሻ ላይ ከሰማይ ውዱድ ወደ ላይ ያለውን ጽርሐ አርያም መንበረ መንግስት ሶስቱን ከተማ ከሶስት አድርጎ 9 ከተማዎች ካደረገ በኋላ እነሆ ኢየሩሳሌም ሰማያዊትነት መንግስተ ሰማያት ለአዳም ልጆች እንድትሆን አድርጓል። ከዚህ የተነሳ ቅዱስ ያሬድ ምን አለ? ቀዳሚሃ ለጽዮን ሰማየ ሳረረ። ለምድራዊቷ ጽዮን ለጊዜው ጽዮን የተባለችው የዳዊት ከተማ ኢየሩሳሌምም ጽዮንም ናት።
ፍጻሜው ግን ጽዮን የተባለችው ቤተ ክርስቲያን ጽዮን የተባለችው አማናዊቷ ጽዮን ድንግል ማርያም እመቤታችን ናት። ታዲያ ምን አለ? ቀዳሚ ያለ ጽዮን ሰማየ ሳረረን ያለ የዚች ጽዮን መጀመሪያዋ የሆነው በሰማይ ኢየሩሳሌም ወይም ጽዮንን ሰራ ብሎ መነሻዋን ከሰማይ ያደረገ መመን ሊቃውንተ ቤተ ክርስቲያን ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ አለ። ደግሞ ከዛ በኋላ የሰማያዊቷ ጽዮን ወይም ኢየሩሳሌም አምሳል እነሆ ደብተራ ኦሪትን ሙሴ እንዲሰራ አሳየው፣ አርአዮ አሳየው አለ። ለመጀመሪያ ጊዜ እንግዲህ በኦሪት ዘጸአት ምዕራፍ 36 እና ምዕራፍ 37 ምዕራፍ 37 የጽላቱ ማደሪያ ታቦት የተሰራበት ሲሆን እነሆ ደግሞ የምዕራፍ 36 ላይ ደግሞ ባስልኤልና ኤልያብ የዚች ቤተ ክርስቲያን አምሳል የሆነችው ደብተራ ኦሪትን እንዲሰሩ እግዚአብሔር ለሙሴ ነገረው። ሙሴ ደብተራ ኦሪትን በኤልያብና እነሆ በባስልኤል እንድትሰራ ቀዳሚ ያለ ጽዮን ሰማየ ሰረረ። የዚች ጽዮን መጀመሪያ ሰማይን ሰራ። ከዛ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ እነሆ ስራዋ እንዴት እንደሚከናወን በሰማያዊቷ ኢየሩሳሌም አምሳል እንደሆነች ለማን አሳየው? ለሙሴ አሳየው አለ። ደብተራ ኦሪትን እነዚህ ሁለት ጠበብት ሰሯት ይላል። ደብተራ ኦሪቷ ሶስት አምሳል እንደ ግምጃ ቤት ቤተ ክርስቲያን ምን ማለት ነው? መቅደስ ቅድስት መቅደስ ቅኔ ማህሌት ሆና በሶስቱ አምሳል እመጣበታለሁ። ቅዱስ ያሬድ ዛሬ የዘመረውም ስለዚች ቤተ ክርስቲያን ሶስት መሆኗ ስለ ሶስትነት ደግሞ ሶስቷ ተያይዛ አንድ ሆና መሰራቷ የአንድነታቸው የሥላሴ አንድነት አምሳል ሆና መሰራቷ። ስለዚህ ደብተራ ኦሪትን ሰራ፣ መስዋዕት መሰዋት ጀመረ። እንግዲህ ምሳሌያዊ መስዋዕት ነው። እስከ ክርስቶስ የሚያመጣ መስዋዕት፣ የፍየል መስዋዕት፣ የበግ መስዋዕት፣ የላም፣ የጌቼ፣ የይፈን፣ የጊደር ወዘተርፈ መዓት እንግዲህ ያው ለ5500 ዘመን ሙሉ ገነትንን ያልከፈተ መስዋዕት ተሽጎድጉዷል። ሊቀ ካህናቱ አሮን ነው። መስፍኑ ሙሴ ነው። እቺ ደብተራ ኦሪት በእነሱ ትመራ ነበረ። ደብተራ ማለት ምን ማለት ነው? ድንኳን ማለት ነው። ድንኳን ካህናቱ ማን ይባሉ ነበር? ሌዋውያን። በሌዊ በአባታቸው እግዚአብሔር ለመጀመሪያ ጊዜ መንግስትን ከይሁዳ እንዲነሳ ክህነት ደግሞ ከሌዊ ብቻ ክህነቱ የዘር ነበረ። ከዛ ዘር ክህነት ከሌዊ ያልተወለደ ክህነት የለውም። ከይሁዳ ያልተወለደ አይነግስም። ክርስቶስ ሰው ከሆነ በኋላ ግን እግዚአብሔር የመረጠው ሁሉ ካህን ይሆናል። እግዚአብሔር የመረጠው ሁሉ መንግስት ይሆናል። ግን መመረጡን እግዚአብሔር ይስጠን። እስቲ የሚመረጥ ሰው እግዚአብሔር ይስጠን። እውነቴን ነው የምነግራችሁ። እና በዛን ሰዓት እችን ደብተራ ኦሪት የሚያመሰግኗት ወይም አገልግሎት የሚሰጧት እነማን ነበሩ? ሌዋውያኑ፣ የሌዊ ልጆች ካህናት ነበሩ። ድንኳኒቱ ምን ተባለች? ደብተራ። ካህናተ ደብተራ የድንኳኒቱ ካህናት ተባሉ። ዘወር አለና ከዛ በኋላ ያ ደብተራ የሚለው ዘወር ብሎ መጣና የካህናቱ ስም ሆነ ማለት ነው። ምን ተባሉ? ደብተራ። በጎንደር ምንድን ነው የሚባል? ደብተራዬ እየው የኞች ደብተራ ምንድን ነው የሚለው? በገጠሩ ይገርማችኋል። እየው ቅኔው የኛ ሀገራችን ደብተራ ይላል አይደለ? ምዕመና ነው የሀገራችን ደብተራ እየው ቅኔው ሲያመራ ይላሉ። ደብተራ ማለት ምን ማለት ነው? ክፎቹን በመካከል ሀገር ክፉ መናጢ ምቀኛ የተረጎመው ትርጓሜ አለ። ዓለምን የሚያማታ ደብተራ ጠንቋይ ነው ብሎ አስተማረ። እንዳይበልጠው ልክ ነው እኮ ሰው እኮ ማጥቃት አለበት። ምክንያቱም የሚያጠቃበትን መፈለግ መቻል አለበት። ለምን? እንዳይበልጠው ነው።
ደብተራ ማለት የቀለም ቀንድ ማለት ነው። ሰብስቦ ድንኳን ሰብስቦ ነው የሚይዘው። ድንኳን ለሐዘንም ለደስታም ብዙ ሰብስቦ ይዞ የሚያስተናግድ ማለት ነው። ደብተራ ማለት ቀለምን በየአይነቱ ሰብስቦ የያዘ ንቅንቅ ማይል የቀለም ጎተራ ማለት እኮ ወገኖች። እና ካህናተ ደብተራ እንዲህ እያለ ወደኛ ወደ ኢትዮጵያ ወደ አማናዊቷ ቤተ ክርስቲያን ሲመጣ በአፄ ኢያሱ ዘመን አዲያም ሰገድ ኢያሱ በነበሩበት በዛ ዘመን ያስም መጣና ደብተራ የሚለው ለሊቃውንቱ ስም ሆነ። ለምን ደብተራማ መባል አለባቸው? ለምን ሲባል ደብተራ ሁሉን ሰብስቦ የሚይዝ ስለሆነ ይሄ ስም የድንኳኒቱ ስም ለሊቃውንቱ ይገባል። በየአይነቱ ዕውቀትን የሚሰበስቡ ስለሆኑ ደብተራ ተባሉ ይላል። ሊቃውንት ብታጨበጭቡ አይሻልም ነበር? ደብተራ ማለት ስድብ ሳይሆን የቀለም ጎተራ የቀለም ቀንድ ማለት ነው። ሰገለ ብሎ አይወስደውም እንዴ? ለጠንቋይ ግስ ጠፍቶለት ደግሞ ወደ ደብተራ ያጠጋጋል እንዴ? ሰገለ ጠናቋለ መሰግል ጠንቋይ ብሎ አይወስደው? ምን አጣና ነው ደግሞ ለዛ ልጥፍ ተለጥፎ አገር ለሚያጠፋ ለሱ ሰገለ አለለት። ግድ የለም ጠናቋለ ጠንቋይ ብሎ መውሰድ ራሱ ግስ አለው። አይኑን ይጠንቁለውና ወገኖቼ ደግሞ የሊቃውንቱ ጋራ ደግሞ ወዴት ይጠጋጋሉ ግን? ስለዚህ ወገኖቼ ደብተራ በዚች መስዋዕት ተሰዋ። እያሳጠርኩ ልሂድ። ከዛ ቀጥሎች እስከ ማን ቆየች መሰላችሁ? እስከነ ኤሊ እስከነ ሳሙኤል ድረስ በደብተራ ኦሪት ብቻ መስዋዕት እየተሰዋ ጽዮን ለሙሴ የተሰጠችው ጽላት ዛሬ በአክሱም ጽዮን በሀገራችን በኢትዮጵያ ያለችው ያቺ በዚህ ውስጥ ነበረ ያለፈችው። ይሄ ሲጓዝ እስከ ዘመነ ነገሥት ድረስ ደረሰ ይላል። በዘመነ ነገሥት ደጋግ እግዚአብሔር የሚወዳቸው ነገሥታት ተነሱ። አንዱ ዳዊት፣ ሁለተኛው ሰሎሞን ነው። እነዚህ ደጋግ ነገሥታት ተነስተው ዳዊት በተለይ ቤተ መቅደስን ለመስራት የሱን ቤተ መንግስት በጽድና በዘግባ ሰራ። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 1 ጀምሮ ታሪኩ ተቀምጦልናል። በዚህ ሰዓት የራሱን ቤተ መንግስት ከሰራ በኋላ ቅር አለው ይላል። ደስ አላለውም ነው የሚለው። ምንድነው ደስ ያላለው ሲባል ግን የኔ ፈራሹ በስባሹ ኃላፊው ቤተ መንግስት በጽድና በዘግባ ተሰርቷል። የእግዚአብሔር ማደሪያ ታቦተ ጽዮን ግን በሙሴ ዘመን በተሰራ አሮጌ ድንኳን ተቀምጣለች አለና አዘነ ይላል። አባቶቻችን እንዲህ አይደሉ? እግዚአብሔርን ማስቀደም አይደል የሚወዱት? እኛ እግዚአብሔርን ስለማናስቀድም እኛ ስለምንቀድም ነው ሁሉ የሚበላሽብን እኮ ምእመናን። ሊቃውንተ ቤተ ክርስቲያን እኛን እናስቀድማለና እግዚአብሔር ይምራን እግዚአብሔር ይቅደመን አንልማ ችግራችን። ስለዚህ በዛን ሰዓት ታዲያ ነብዩ ናታን የሚባል ነብይ ጎበኘው ነበር። ዛሬ ምእመናን እንዲጎበኝ ካህኑ ጸበል ረጭቶ የታመሙትን ዳዊት ደግሞ ኪዳን ደግሞ አይዟችሁ ብሎ እንዲመጣ ካህኑ ያን ጊዜ ደግሞ ወደ ነገሥታቱ ነቢያቱ ይመጡ ነበር። እንደ ንስሐ አባት እነ ናታን ወደ ዳዊት ይመላለስ ስለነበረ አዝኖ ሲተክዝ አገኘው ይላል። ይገርማቸዋል። ንጉሥ እኮ ነው። ቤቱን ሰርቷል። ጠላትም ጠፍቶለታል። ኢሎፍላውያን ሁሉም ጠፍተዋል። በሰላም ቁጭ ብሏል። ሰላም ግን አልሰጠው። ሰላም ያልሰጠው የእግዚአብሔር ጉዳይ ነው ወገኖች። እግዚአብሔርን ብናስቀድም ኑሮ ሰላም ለኩልክሙ ሰላም ለእናንተ ይሁን ያለው የሰላም ባለቤት እኛን ይጎበኘን አልነበረም? አገሪቱንስ ጸጥ ያደርግና በሰላም እንድትሄድ አያደርግም ነበረ? ግን እኛ አናስቀድምም እሱን ችግራችን። ስለዚህ ነቢይ መጣና ምን አለው? ምን ሆነ ነው የተከስክ ያዘንክስ ምን ሆነ ነው ብሎ ጠየቀው። እኔ ያላዘንኩ ማን ሊያዝን ይችላል? ምን ነው ምክንያቱማ እኔ በጽድና በዘግባ
በተሰራ ቤተ መንግስት በተንጣለለ ቤተ መንግስት ተቀምጫለሁ። ታቦተ ጽዮን ግን ገና በሙሴ ጊዜ በተሰራ አሮጌ ድንኳን ናት ያለች አለ። ይገርማል እኮ። በዚህ ሰዓት እሱ ምን አለ? ጠላት ጠፍቶልሃል እና ቤተ መቅደስ ማታሰራላት መቼ መሸ ጊዜው አሉ። በዚህ ሰዓት ይሄስ ቢሆን እግዚአብሔር ካልፈቀደ ሊሆን ይችላል። አይሆንም እኮ ወደ እግዚአብሔር አመልክትልኝ አለ ነቢዩም ንጉሱም ዳዊት። በዚህ ሰዓት እሺ ሱባኤ እንግባ ተባባሉ። ተያይዘው ግብር ገቡ ይላል። ሱባኤ ገቡ፣ ቀኖና ያዙ ማለት ነው ትርጉም። ለስምየ ወመካነ ለምዕራፍየ አላ ወልድከ ሰሎሞን ዘይወጽማል። አንተ አይደለም ማሰብህ ደስ ብሎኛል አለ እግዚአብሔር፣ ደስ አለው ይላል። ማሰብህ እኔን ማስቀደምህ አስደስቶኛል። ነገር ግን በአንተ እጅ ቤተ መቅደሱ አይሰራም፣ ምክንያት እጅህ በደም ተነክሯል። እጅህ በደም ተነክሯል የተባለው ጠላትን አሕዛብን ስላጠፋ አይደለም። በቤተሰቡ ባለው የወታደሩን የራሱን ወታደር የኦርዮንን ደም አፍሷል ባጭሩ። በዚህ ምክንያት እግዚአብሔር እጅ ደም ስላፈሰሰ የኔን ማደሪያ ቤተ መቅደስ አንተ አትሰራውም፣ ስላሰብክ ግን ካንተ ቤት እንዳይወጣ ካንተ አብራክ ከተከፈለ ከልጅ እንዲሰራ ፈቃዴ ነው በለው ለዳዊት ብሎ ናታንን ላከው ይላል። ለሱ ግን ይላል የበለጠ ነገር ተገለጠለት። ጥቂት ነገር ሲሹ አለ ብዙ ነገር መግለጥ ለእግዚአብሔር ፈቃዱ ነውና እንዲያውም የበለጠ በዚህ ደብተራ ኦሪት ምሳሌው እየተነገረለት፣ በቤተ መቅደስ ምሳሌው እየተነገረለት፣ እነሆ በምኩራብ ምሳሌው እየተነገረለት፣ በቤተ ክርስቲያን ግን አማናዊው ስጋው ደሙ የሚፈተተው ከሦስቱ አካላት አንዱ አካል ኢየሱስ ክርስቶስ እንደሚወለድ ተገለጠለትና የበለጠ ምናል ናሁ ሰማይናሁ በኤፍራታ ወማሂደሮ ለአምላከ ያዕቆብ አለ። እነሆ እንደ ሕፃን ሲያለቅስ ሲያነጥስ ሰማነው። ሰው ሆኖ የሚያድነን አምላክ በእንስሳ በረት ላይ ወድቆ እንደ ሕፃናት ሲያለቅስና ሲያነጥስ ሰማነው፣ ሊወለድልን ነው ብሎ ነቢዩ የበለጠ ዛሬ ስለሚሰዋው ስለ ንጉሳችን መለኮት ከሥጋ ጋር ተዋሂዶ ህብስቱ ተለውጦ ሥጋ መለኮት፣ ወይኑ ተለውጦ ደመ መለኮት አድርገን የምንበላው የምንጠጥ እኮ ይገርመኛል። ምን አለበት ሁለት ታላላቅ አንጋፋ ሊቃነ ጳጳሳት ተነሱና ተናገሩ። ለምን ነው እመቤታችን ቤዛ የማትባለው? እንዴት ቤዛ አትባልም? ከሷ የነሳውን ሥጋ እኮ ነው የምንበላው አሉ ብፁዕ አቡነ እንድርያስ። የቀለሙ ጠንድ የዓለሙ መኪያ እንደው የኢትዮጵያው ኩራት ብለን ነው ሰ እንዲሁም ደግሞ ብፁዕ አቡነ ሕዝቅኤል በመናደድ እጃቸው እየተንቀጠቀጠ የትርጓሜው ባለቤት የዜማውን ባለቤት ታላቁ ልጅ ብድግ አሉና ሁለቱ ተናገሩ። ምን አለ አንዱ መናፍቅ እኮ ነው፣ እንዴት ሥጋ የእሷን ሥጋኛ እንበላለን አለ። እንግዲህ አሁን እነዚህ ናቸው መምህራኑ ነው በቤተ ክርስቲያን የተቀመጡ። ቤተ ክርስቲያን መከራዋቱ ያሳዝናል እኮ። ጌታ ምን አለ? እነ ኢበላይክሙ ሥጋሁ ለወልደ እጓለ እመሕያው ወኢሰተይክሙ ደሞ አልብክሙ ሕይወት ዘላለም። ሥጋ የሰውን ልጅ ሥጋ ካልበላችሁ የሰውን ልጅ ደም ካልጠጣችሁ የዘላለም ሕይወት የላችሁም ብሎ ሲያስተምር አይሁድ እፎ ያበነ ሥጋውን ብላ አሉ። እንዴት ሥጋውን ይሰጠናል እንበላ? በቆሙ ቅርድን አድርገው የሚበሉት መስሏቸው እኮ ነው። አይሁድ ደንቆሮ እግዚአብሔር እንደው አረ ይቅርታ አድርጉልኝ። ተመልከት፣ ልክ የአይሁድን ቃል ሲደግሙት ከውጭ ያለ በምዕመናን ላይ የሚቀልድ እንድርያስን አንበሳውንና ሕዝቅኤልን አንበሳውን ሁለቱን ሊተች እኮ ነው።
የጉባኤዎቹን ሊቃውንት ዓለም አንቱ ያለቻቸውን መምህራን በቆሙ የሰው ሥጋ የክርስቶስ ሥጋ ስንበላ ሥጋው በህብስትነት ምእመናንን ይላል ትምህርተ ዋቱ ምእመናን ሥጋው ተለውጦ ህብስቱ ተለውጦ ሥጋ መለኮት ወይኑ ተለውጦ ደመ መለኮት እንዲሆን ያስተምሯቸው ይላል እኮ ያስተምሯቸው መለወጡን ህብስቱ ተለውጦ ሥጋ መለኮት ወይኑ ተለውጦ ደመ መለኮት መሆኑን ይሄንን ለምእመናን አበክረው እንዲያስተምሩ አይልም ትምህርተ ዋቱ ይላል እኮ ሊቃውንተ ቤተክርስቲያን። ከሷ የነሳው ሥጋ ስንበላ ሥጋው በህብስትነት ወይኑ በደም በወይን ሥጋውን በህብስት ወይኑን ደግሞ ደሙን በወይን ያን ለውጦ ህብስቱ ሥጋ መለኮት ወይኑ ደመ መለኮት ሆኖ እንበላለን እንጠጣለን ትላለች እንጂ ቤተ ክርስቲያን። እፎ ሥጋው ያህን ንብላ ሥጋውን እንዴት የእሱ ሥጋ ለዚህ ሁሉ እስራኤላዊ ሊበቃ ነው አሉ አይሁድ ደንባሮቹ። ያ ደግሞ ተነስቶ ልክ የአይሁድን ቃል እነዚህን አመስጣሪዎች ሊቃውንት እኮ ነው ቤተ ክርስቲያን ተስፋ የምታረጋቸውን መምህራን ሊተች እኮ ነው። አረ ዛሬማ ቅጡ ጠፋ። እንደው ይሄንን ሳይንስ ያመጣ ሊደምሰስ ብለን እንመርገም ይሆን ጨነቀን እኮ። አሁንማ በእውነት እኮ አሁንማ እኮ ወጣ በላ እኮ ተነሳ። እንደው በሀገራችን ምን ይላል ኩታራ አፍ ያበዛ እንደሆነ ሂድ ወጣ በላ ይባላል። ሂድ ይላል። ድሮ ኩታራ የድስት ፍቅፋቄ ነው የሚበላ የነበረና አባቶች በልተው ከጨረሱ በኋላ በዛች በትንሿ ነገር አርገው በልተው ነው የሚያድጉ ልጆች። በድሮ ጠቅሟቸዋል እንጂ ጠቅመናል አልጎዳንም። ቀና ያለ እንደሆነ የሆነ ንግግሩ ቀልጠፍጠፍ ያለ እንደሆነ ልጁ ምን ይሉታል? ሂድ ወጣ በላ ይሉታል። ዛሬማ ምኑ ይጨበጥ በቃ እንደፈለክ መተቸት። ታቦት እንጨት ነው እኮ ልክ ነው እኮ እንጨት ነው። ርዕሰ ሊቃውንት አንገት የሚያስደፋው ጀግና አዎ እንጨት ነው የሚቀጠቅጥ ነው ግን አሉ። የሚቀጠቅጥ ነው እንጂ አዎ እንጨት ነው አሉታ ወገኖች። አዎ ከግራር እንጨት ላይ ታቦትን ስራ ያለ ማን ነው? እግዚአብሔር አይደለም እንዴ? ያ እንጨት ተራ እንጨት ነው እንዴ ወገኔ? በመልካ ኢየሱስ እየተደገመ ጸሎት በሱባኤ ቁጭ ብሎ ያን አቤቱ ፈጣሪ ለዚህ አልገባም እያሉ መነኮሳት መናንያን ደናግል ንጹሐን ሰዎች ተንቀጥቅጠው ያንን በጸሎት አድርገው እንትን ካሉት በኋላ ያን ከቀረጹ በኋላ ወደ ሊቃነ ጳጳሳት መጥቶ ግራ ቀኝ በአራቱ ማዕዘን ተባርኮ ሜሮን ተቀውቶ ከዛ በኋላ የእግዚአብሔር ማደሪያ ሆኖ ካህናት ይቀድሱበታል፣ ህብስቱ ይለወጥበታል። ወይኑ ህብስቱ ተለውጦ ሥጋ መለኮት ወይኑ ተለውጦ ደመ መለኮት የሚሆንበት እግዚአብሔር ያደረበት እንጂ እሱ እንዳለው ነው። አሁን እንደ እንጨት የደረቀ የእሱ አይምሮ ነው። ምን ይሁን እንዴት አድርጎ ይወቀው? መጀመሪያ ትምህርት ቤት መግባት አለበት። እንዴት አድርጎ ይወቀው? ብድግ አለ፣ ወጣ፣ መድረክ አገኘ፣ ዘለለ፣ አለቀ። ገደብ የሌለው ልጓሙን የፈታ ፈረሶን መሰላ። እንዴት አድርጎ ምን ይጨበጥ? በሊቃውንትማ ብንሰማ እንግዲያ እናቴ አይናማዎቹ ሊቃውንትማ አመናምነው አሳምረው አመጣጡን ቀሽረው ያስተምሩት አልነበረም? ምን ይደረግ? እግዚአብሔር ከዚህ ዘመን እውነት እንደ አሸን እንዳፈላቸው እነዚህን ደፋሮች ምናልባት እግዚአብሔር ጊዜ አለው እንደ አሸን አፍልቷቸዋልና አሸንን አፍልቶ መደምሰስ ያውቅበታልና ጊዜያቸውን ይጠብቁ። እግዚአብሔርን የተሳደቡ ሰዎች እነ ዳታንና አቤሮን በድፍረት ዘለው ከቤተ መቅደሱ ገብተው ጽንዓ ይዘን እንደ አሮንና እንደ ሙሴ እናጥናለን ብለው በጉልበታቸው ተነሱ። አዎ ያን ጊዜ ሰውነታቸውን ሳይነካ ልብሳቸውን ሳይነካ
ሰውነታቸው እንደተለበለበ ግንድ አደረጋቸው ነው የሚል። በድፍረት ቤተ መቅደስ ስለገቡ እኮ ነው። አሁን አማናዊ ያስ ምሳሌያዊ መስዋዕት የተሰዋበት ቤተ መቅደስ፣ ዛሬስ አማናዊ ስጋ መለኮት አማናዊ ደመ መለኮት በሚሰዋባት በቤተ ክርስቲያን ላይ ይቀልዳሉ። ጠብቁ አለው ጊዜ ምን ችግር አለ? ይጠብቃል። ስለዚህ ወገኖቼ እግዚአብሔር ሁላችንንም ከድፍረት ይጠብቃል። ወገኖቼ ዳዊት ይሄን በማለቱ እነሆ እግዚአብሔር ከቤቱ በሰሎሞን ቤተ መቅደሱ እንዲሰራ እግዚአብሔር ፈቃድ ሆነ። ከዳዊት ወደ ሰሎሞን እንግዲህ በአንደኛ ነገሥት ምዕራፍ 7 ምዕራፍ 8 እስከ ምዕራፍ 9 የቤተ መቅደስ አሰራር ቁጭ ብሏል። ባጭሩ እኔ ልጨርስ፣ የዛሬዋን ብቻ ተናግሬ ልጨርስ ወገኖቼ። ከዚህ በኋላ ደብተራ ኦሪት የቤተ መቅደስ አምሳል፣ ቤተ መቅደስ የምኩራብ አምሳል፣ ምኩራብ የዛሬቱ ቤተ ክርስቲያን አምሳል። የዛሬቱ ቤተ ክርስቲያን ስትሰራ አምላካችን በአርባ አካባቢ ይላሉ ሊቃውንቱ። እነሆ ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ ሀገረ ስብከት ተከፋፍለው እያስተማሩ ነበሩ። በዚህ ሰዓት ምዕመናን እያመኑ መጡ። በተለይ ፊልጵስዩስ በተባለው ቦታ ላይ ቅዱስ ጳውሎስና እነሆ በርናባስ የተባሉት ሲያስተምሩ ብዙ ሕዝብ በዛ፣ አመኑላቸው ምዕመናን። በዚህ ሰዓት ነው ወደ ለመዱት ወደ ጣዖት ቦታ ምዕመናኑ ከትምህርት እየዋሉ ይሄዱባቸው ነበረ። ስለ ክርስቶስ አምላክነት አስተምረናችሁ እንዴት ነው እናንተ ወደ ሌላ የምትሄዱ? የእኛን ትምህርት ሰምታችሁ በእኛ ተመሩ እንጂ ሲሏቸው፣ ወይ ደግሞ ቤተ ክርስቲያን ሰርታችሁ ምንሰግድበት ምንጸልይበት አዘጋጁ አሏቸው። እስካሁን በነ ማርቆስ ቤት የሐዋርያት ሥራ ምዕራፍ 12 ላይ በቤት ውስጥ በደጋጎች ምዕመናን ቤት ውስጥ ነበረ ስጋ መለኮት ደመ መለኮት የሚፈተተው። በዚህ ሰዓት ምዕመናን ጠየቁ። ምዕመናን ናቸውና ባለቤቶቹ ቤተ ክርስቲያን ይሰራልን ሚሉ ዛሬስ በዛ ሲሉ በዛ አካባቢ በዚህ ስሩልን ብለው የሚጠይቁ ባለቤቶቹ ምዕመናን ስለሆኑ ምዕመናን ጠየቁ። እንግዲያውስ ምን ይሁን? ወደ ሲኖዶስ መልእክት ይላክ። ዛሬ ወደ ሲኖዶስ የሚባለው ለዚህ ነው። ሲኖዶስ የበላይ መሆኑ። በዛን ሰዓት ወደ ሐዋርያ ሲኖዶስ ወደ ኢየሩሳሌም መልእክት ይላክ ተባለ፣ ወደ ቅዱስ ጴጥሮስ። በዚህ ሰዓት እኛ ይህን ልናደርገው አንችልም፣ ወደ ፈጣሪያችን እንለምንና በዛን ሰዓት እሱን ይገልጥልንን ነገር እንሰማለን ብለው አሕዛብንም ሱባኤ ያዙ በሏቸው ይላል ስንክሳሩ። ምንድነው አሕዛብ ምን ሃይማኖት አላቸው? ሕዝብ ያለውን አሕዛብ ሲያበዛ ነው። የእስራኤልን ብዛት ነው። አንዳንድ ጊዜ በጸያፍ የገባ ነው ግብረ አሕዛብን ይሰራሉና ብሎ እስራኤልን ሲዘልፍ አሕዛብ የሚልበት ጊዜ ቢኖርም እዚህ ላይ ግን ሕዝብ ያለውን ሲያበዛ አሕዛብ አላቸው። ምዕመናን የምዕመናን ብዛት ማለት ነው። በዚህ ሰዓት ምዕመናን ሱባኤ ያዙ ተባለ። ምዕመናን ሱባኤ ያዙ። ሐዋርያት በቅዱስ ጴጥሮስ ትእዛዝ፣ በፓትርያርኩ ትእዛዝ፣ በሲኖዶስ መልካም ፈቃድ ጸሎት ተያዘ። አምላካችን የሰራዊት ጌታ እግዚአብሔር እነሆ ራሱ ወረደ ይላል። ዛሬ ክብር ምስጋና ለሱ ይሁንልን። አምላካችን ወረደ ይላል። እነሆ በእናቴ ስም ቤተ መቅደስ ይሰራል። በቃ ቤተ ክርስቲያን በእናቴ ስም ይሰራል። ለምን በእኔ ስም አላለም? ሥጋ ወደሙ ህብስቱ ተለውጦ ሥጋ መለኮት፣ ወይኑ ተለውጦ ደመ መለኮት የሆነው ከእመቤታችን የነሳው ሥጋ ነው። ያ ነው ምጽዋ በቤተ ክርስቲያንና እናቱን አስቀደመ ይላል። በእናቴ ስም ቤተ መቅደስ ይሰራል። በፊልጵስዩስ እነሆ ዛሬ ሊቃውንቱ ያሉት ተቀደሲ ወንሲ ኃይለ ቤተ እግዚአብሔር ያላት ዛሬ ነው። እነሆ አንቺ ቤተ እግዚአብሔር የእግዚአብሔር ማደሪያ ተቀደሲ፣ ክበሪ፣ ተለይ፣ ከሌላው ተራ ቤት ተለይ አለዋል። ወንሲ ኃይለ የመለኮትንም ኃይል ገንዘብ አድርጌ እንዲህ ካሉ በኋላ ወደዛ ወረዳሉና በሶስት ድንጋዮች ነው ወይ ለመለሙ ታይተ እደው ላይ ለእደው ይሆሙ ለሐዋርያት ሶስት ድንጋዮች ተጠርተው መጡና እየለመለሙ ከሐዋርያት እጅ እየለመለሙ ቤተ መቅደስ
ሐዋርያት እጅ እየለመለሙ ቅድስት፣ ከሐዋርያት እጅ እየለመለሙ ቅኔ ማህሌት፣ ሦስቱን በአንድ ጊዜ። ምን አለ ሊቁ ሲዘምር ታዲያ? እንዲህ አለ ለዛቲ ቤት ሳረራ አብ ቀዲሙ አለ፣ ለዛቲ ቤት ሐነጻ ወልድ አለ፣ ለዛቲ ቤት ወፈጸማ መንፈስ ቅዱስ። እችን ቤት አብ ሰራት፣ እችን ቤት ወልድ አነጻት፣ እችን ቤት አለ መንፈስ ቅዱስ ፈጸማ። ኩረትና ድንጋይ እያመጡ ነው እንዳንል ግን አብ ኩረት ያ ድንጋይ ያ ውሃ እያመጣ እንዳንል እንዲህ ሲል ሳረረም ሰራ፣ ሐነጸም ሰራ፣ ፈጸመ ነው። ይሄን ያለው በስመ አብ ወወልድ ወመንፈስ ቅዱስ፣ በአብ ስም በወልድ ስም በመንፈስ ቅዱስ ስም በሦስቱ ስም፣ ሦስቱ በአካል ሦስት ሆነው በመለኮት ባገዛዝ በባህሪ አንድ ስለሆኑ ሦስት ስትሆን አንዲት ሆና ተሰራች ማለት ቅኔ ማህሌቱ ቅድስቱ መቅደሱ በአንድ የተያዘ ነው። በአካል ሦስት ሲሆኑ በስልጣን በመለኮት አንድ ናቸው ማለትም። ስለዚህ አምላካችን እግዚአብሔር ዛሬ መጥቶ በእመቤታችን በቅድስት ድንግል ማርያም ታቦት በሷ ስም ተዘጋጅቶ የተልእኮው ዕቃ ሁሉ ከሰማይ መጥቶ አምላካችን እግዚአብሔር ሥጋውን ቆርሶ ደሙን አፍሶ አማናዊ እስከ ዕለተ ምጽአት እስካሁን ድረስ ምሳሌ መሥዋዕት ሲሰዋ ነበረ። መቅደስ ትታነጽ እስከ ለክርስቶስ ወምዝ ትትመዘበር። ምን ማለት ነው? ቤተ መቅደስ እስከ ክርስቶስ ትታነጻለች፣ ኋላ ትፈርሳለች። ቤተ መቅደስ አይሰራ ማለት ነው እንዴ? አይደለም። ለምን? ምሳሌያዊ መሥዋዕት ከዚህ በኋላ አበቃለት። መሥዋዕቱ አማናዊ ኢየሱስ ክርስቶስ ነው። እስካሁን መቅደስ ስትሰጠው የነበረ መሥዋዕት ምሳሌያዊ እስከ ክርስቶስ ነበር። አሁን ግን እሱ ነው ማለት ነው። በዛሬው ዕለት ህብስቱ ተለውጦ ወይ ሥጋ መለኮት ወይኑ ተለውጦ ደመ መለኮት ሆኖ በእመቤታችን ስም ቤተ ክርስቲያን ተሰርታ ትናንትና በሃያ ህንፃ ተጠናቀቀ። ዛሬ ተቀድሶ ቤተ ክርስቲያን ሥጋ መለኮት እንድትፈትት ተረጋገጠ ይላል። እግዚአብሔር አምላካችን የተሰበሰብንበት ዓላማው ይሄ ነበረ። በዚህ እንደሰበሰበን በደብረ ጽዮን በኢየሩሳሌም ሰማያዊት ይሰብስበን። ወስብሐት ለእግዚአብሔር። ይቆየን።